ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በዛሬው ዕለት በህይወታችሁ በጣም አስፈላጊ ስለሆነው ስለ እምነት እንመለከታለን። ከዛ በፊት ለዚህ ቻናል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ ቪዲዮ ለብዙ ሰዎች እንዲደርስና ቫይራል እንዲወጣ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ጀምሩ። ውድ የዩቲዩብ ቻናል ቤተሰቦች ስለ እምነት ኃይል በጥልቀት ከማየታችን በፊት በውስጣችሁ እያሰላሰላችሁ እንድትሰሙኝ ጥያቄ በመጠየቅ ልጀምር። ምን የማድረግ አቅም አለኝ ብላችሁ ታምናላችሁ? ምን ማድረግስ እችላለሁ ብላችሁ ታምናላችሁ? አቅም አለኝ እችላለሁ ብላችሁ በምታስቡት ነገር ዙሪያ እምነታችሁን ስታጠነክሩ የምታገኙትም ውጤት መቀየር ይጀምራል። በህይወታችሁ አሁን እያገኛችሁ ያላችሁት የትኛውም ውጤት ከእምነታችሁ ጋር ግንኙነት አለው። በአእምሯችሁ ስለ ግባችሁና ግባችሁን ስለምታሳኩበት መንገድ ብቻ በማሰብና የምታስቡትን ሀሳብ በሙሉ ልባችሁ በማመን አዎንታዊ አስተሳሰብና እምነት መገንባት ትችላላችሁ። ብዙ ሰው በአእምሮ ማሳካት የሚፈልገውን ነገር የሚያሳካበትን መንገድ ሳይሆን የሚያስበው ግቡ ስለማይሳካበት አሉታዊ መንገድ ብቻ ነው የሚያስበው። ነገር ግን ማንኛውም ሰው ግቡን ለማሳካት የሚያስችል እምነት በልቡ መገንባት ይኖርበታል። ህልማችሁን ለማሳካት የሚችል እምነት በልባችሁ እንዲኖር ደግሞ በአእምሯችሁ ስለ ትልቅ ህልማችሁና ህልማችሁን ማሳካት ስለምትችሉበት መንገድ ብቻ ያለመታከት ማሰብ ይጠበቅባችኋል። ትልቅ ህልማችሁን ማሳካት ስለምትችሉበት መንገድ ብቻ ያለመታከት ስታስቡ ደግሞ ህልማችሁን ማሳካት ትችላላችሁ። ስለ ስኬትም ሆነ በህይወታችን ላይ ማምጣት ስለምንፈልገው ምንም አይነት መልካም ነገር ስናስብ መርሳት የሌለብን አንድ ነገር አለ። እርሱም እምነት ነው። ተስፋ ማድረግ፣ ጥሩ መመኘት፣ ጥሩ ማሰብ አስፈላጊ ሆኖ ሳለ ግን በህይወታችን የምናገኘው የምናምነውን ነው። ስለዚህ ራሳችሁን መጠየቅ ያለባችሁ ጥያቄ ምን ማድረግ ወይም ማግኘት እችላለሁ የሚል እምነት አለኝ የሚለውን መሆን አለበት። አንድ ሰው በወር 100 ሺህ ብር ማግኘት እየፈለገ 10 ሺህ ብር ብቻ የሚያገኘው ማግኘት የሚችለው 10 ሺህ ብር ብቻ ነው የሚል እምነት ስላለው ነው። ይህ ሰው ገቢው ከ10 ሺህ ብር መውረድ ቢጀምር ግን ምንም አይነት ረፍት አይሰማውም። የማንንም እርዳታ ሳይጠብቅ የቻለውን ሁሉ አድርጎ በወር 10 ሺህ ብሩን ለማግኘት ታትሮ ይሰራል። ነገር ግን ወርሃዊ ገቢውን ከ10 ሺህ ብር ወደ 100 ሺህ ብር ለማሳደግ በራሱ ላይ እምነት አይኖረውም። በልቡ 100 ሺህ ብር ማግኘት ከአቅሜ በላይ ነው የሚል አሉታዊ እምነት ወይም ፍራቻን ስለሚያሳድር እንዴት አድርጌ ብሰራ ነው በወር 100 ሺህ ብር ማግኘት የምችለው ብሎ ደፍሮ ራሱን አይጠይቅም። በመሆኑም 100 ሺህ ብር አያገኝም። የምርም ግን በወር 100 ሺህ ብር ለማግኘት በመፈለግ ከተንቀሳቀሰና 100 ሺህ ብር ሊያስገኘው ስለሚችል ነገር ብቻ ቢያስብና በልቡም ቢያምን በወር 100 ሺህ ብር ማግኘት ይችላል። አሁን ያለን እምነት እያገኘን ያለነው ውጤት እየሰጠን መሆኑን ማወቅ አለብን። አንድ ሰው በህልሙ ዙሪያ ጠንካራ እምነት እንዲኖረው ካስፈለገ ህልሙ ስለሚሳካበት መንገድ ፖዚቲቭ ነገሮችን ብቻ ማሰብና ሀሳቦቹንና ስሜቶቹን ደግሞ መቀየር ያስፈልጋል። ሀሳቦቹና ስሜቶቹ ሲቀየሩ ደግሞ በልቡ ህልሙን ማሳካት የሚችል እምነት ይፈጠራል። በልቡ ህልሙን ማሳካት እንደሚችል ሲያምን ያ ሰው ራሱን ህልሙን ማሳካት ወደሚችል ሰውነት ይቀይራል። ህልሙን ማሳካት የሚችል ሰው ሲሆን ደግሞ ህልሙን ከማሳካት የሚከለክለው ምንም አይነት ሁኔታ ወይም ሰው አይኖርም። አንድ ገበሬ ለዘር የሚሆነውን እህል አውጥቶ መሬት ላይ የሚዘራው በመሬትና በተፈጥሮ ላይ እምነት ስላለው ነው። መሬት የተፈጥሮን ህግ በመከተል የተሰጣትን እህል ብዙ እጥፍ አድርጋ እንደምትመልስለት ትክክለኛ እውቀት ስላለው ገበሬው በመሬቷ ላይ ሙሉ እምነት አለው። እምነት የሚገነባው በትክክለኛ እውቀት ላይ ነውና እናንተም ልክ እንደ ገበሬው በራሳችሁና በተፈጥሮ ላይ ትክክለኛና ጥልቅ እውቀት ሲኖራችሁ በራሳችሁና በህይወት ላይ ሙሉ እምነት ይኖራችኋል። ከዚህኛው ቪዲዮ በፊት እኛ የሰው ልጆች እጹብ ድንቅ ተደርገን በፈጣሪ አምሳል እንደተፈጠርን አይተን ነበር። እውነት ነው፣ ፈጣሪ በውስጣችን ያስቀመጠውን አቅምና ችሎታ ስንጠቀምበት አይደለም አሁን ያለንን ህልም ማሳካት ይቅርና ሌሎች ብዙ ተአምሮችንም መስራት እንችላለን። ራሳችሁንና ዓለምን መቀየር የምትችሉበትን ነገር ግን አልችልም ወይም ከአቅሜ በላይ ነው ብላችሁ የተቀበላችሁት ምን አይነት ውሸት አለ? ተጽዕኖ ፈጣሪ ሰዎች ሁሉ ተጽዕኖ የፈጠሩት በራሳቸው በመተማመንና በአካባቢያቸው ያለውን የአይቻልም ውሸት በማሸነፍ ነው። ስለ እምነት ኃያልነት ካነሳን አይቀር አንድ ትክክለኛ ታሪክ ላካፍላችሁ፣ በጣም ይጠቅማችኋል። በታሪክ ተመዝግቦ እንደሚገኘው አንድ ፈጣን ሯጭ 1 ማይልን ወይም ደግሞ 1.6 ኪሎ ሜትርን ለመሮጥ ከ4 ደቂቃ በላይ ነበር የሚያስፈልገው። ብዙ ሰዎች 1 ማይልን ከ4 ደቂቃ በታች ለመሮጥ ሞክረው ምንም አልተሳካላቸውም። ተመራማሪዎችም ከተወሰኑ ምርምሮች በኋላ የሰውን ልጅ የመሮጥ አቅምና ታሪክ በመፈተሽ አንድ መደምደሚያ ላይ ደረሱ። መደምደሚያውም የሰው ልጅ በከፍተኛ ፍጥነትና ጉልበት ቢሮጥ እንኳን 1 ማይልን ከ4 ደቂቃ በታች መጨረስ አይችልም የሚል ነበር። ይህ የተመራማሪዎቹ የጥናት ውጤት ደግሞ ለዓለም ሁሉ ይፋ ተደረገ። በዓለም ላይ ያሉ ሯጮችም የምርምሩን ውጤት በመቀበል 1 ማይልን ከ4 ደቂቃ በታች ሊሮጡ እንደማይችሉ አመኑ። ከዚያ ግን ሮጀር ባንስተር የተባለ ሯጭ መጣ። ሮጀር ባንስተር ዓለም ሙሉ የተቀበለውን 1 ማይልን ከ4 ደቂቃ በታች መሮጥ አይቻልም የሚል እምነት ውድቅ ማድረግ ፈለገ። ብዙ ሰዎች 1 ማይልን ከ4 ደቂቃ በታች ለመሮጥ በመሞከራቸው ድካም ብቻ ነበር ያተረፉት። 1 ማይልን ከ4 ደቂቃ በታች መሮጥ በሰው ልጅ አቅም የሚቻል ነገር አልነበረም።
ነገር ግን ሮጀር ባንስተር 1 ማይልን ከ4 ደቂቃ በታች ሮጣለሁ የሚል ከባድና ትልቅ ህልም አስቀመጠ። ይሁን እንጂ ይህንን ህልም ለማሳካት ለዓመታት ያክል ቢሮጥም እንኳን አልተሳካለትም ነበር። ብዙ ሰዎችም የማይሆን ነገር ለማሳካት ብሎ እንዲሁ ጊዜውን እንዳያቃጥል ይመክሩት ነበር። ሮጀር ባንስተር ግን 1 ማይልን ከ4 ደቂቃ በታች ሮጣለሁ የሚል ትልቅ እምነት ስለነበረው እጁን አልሰጠም ነበር። ሙከራውን በእምነት ቀጠለ። ከዚያም በ1954 አንድ ተአምር ተፈጠረ። እንደ አውሮፓውያን አቆጣጠር በግንቦት 6 1954 ሮጀር ባንስተር 1 ማይልን በ3 ደቂቃ ከ43 ሰከንድ ውስጥ በመሮጥ አሸነፈ። የዓለምን ሪከርድም ሰበረ። ዓለም ሙሉ ተቀብሎት የነበረውን 1 ማይልን ከ4 ደቂቃ በታች ሮጦ መጨረስ አይቻልም የሚል የተሳሳተ እምነት ውሸት መሆኑን በማረጋገጥ ታሪክ ቀየረ። ሮጀር ባንስተር በአንድ በኩል ታሪክ እየቀየረ በሌላ በኩል ደግሞ የሕክምና ስራውን በደንብ እየሰራ በሕክምና ሙያው ህዝቡን እያገለገለ ነበር። በጣም የሚገርመው ነገር ሮጀር ባንስተር ይህን ታሪክ ከሰራ በኋላ በሺዎች የሚቆጠሩ ወንዶችና ሴቶች 1 ማይልን ከ4 ደቂቃ በታች መሮጥ መጀመራቸው ነበር። ለምንድነው ከሮጀር ባንስተር በፊት አንድም ሰው 1 ማይልን ከ4 ደቂቃ በታች መሮጥ ሳይችል ከሮጀር ባንስተር በኋላ በሺዎች የሚቆጠሩ ሰዎች የቻሉት? ምክንያቱም ሮጀር ባንስተር 1 ማይልን ከ4 ደቂቃ በታች መሮጥ እንደሚችል በማሳየቱና የአይቻልም ታሪክን በመቀየሩ ነው። ሮጀር ባንስተር አሁን በህይወት ባይኖርም ከህይወቱ ተሞክሮ የተነሳ በሚሊዮን የሚቆጠሩ ሰዎችን ህይወት እስከዛሬ ድረስ እየቀየረ ነው። ሁሌም ቢሆን ማስታወስ ያለብን ቀዳሚው ነገር ህልማችን የኛ እንጂ የሌላ ሰው አለመሆኑን ነው። በመሆኑም ትሩፋቱም ሆነ ንፍገቱ በዋናነት ለኛና ለኛ ብቻ ነው። ስለዚህ ማሳካት የምንፈልገውን ነገር ለማሳካትም ማመን ያለብን እኛው ራሳችን ነን። ዓለም በሙሉ አይቻልም ብሎ የደመደመውን ትልቁን ህልማችሁን ሌሎች ማሳካት አይችሉም ማለት እናንተ ማሳካት አትችሉም ማለት አይደለም። በእርግጠኝነት ህልማችሁን ማሳካት እንደምትችሉ እምነት ካላችሁ ያለ ጥርጥር የምታሳኩበትን መንገድና ዘዴ ታገኙታላችሁ። ሮጀር ባንስተር 1 ማይልን ከ4 ደቂቃ በታች ሮጣለሁ ብሎ ህልሙን ሲያስቀምጥ እምነት ነበረው እንጂ እንዴት አድርጎ ህልሙን እንደሚያሳካ አያውቅም ነበር። ነገር ግን ህልሙን እንደሚያሳካ እምነት ስለነበረው ራሱን ብቻ ሳይሆን ዓለምንም ለመቀየር ችሏል። እኛም ትልቁን ህልማችንን ለማሳካት የማይነቃነቅ እምነት ይኑረን እያልኩ የዛሬው መልእክቴን ከመጽሐፍ ቅዱስ ቃል ክርስቶስ የተናገረውን በመናገር ላጠናቅ። የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ሾላ ተነቅለ ወደ ባህር ተተከል ብትሉት ይታዘዝላችሁ ነበር። የማይነቃነቅ እምነት ይህን ያክል ነው። ውድ የዩቲዩብ ቻናል ተከታታዮች እስከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቻው።